ጫካሆነ ወይ ሸለቆ ገሩንማ ቋርጬ ባገኝሽ ደስታዬ ነበር ከምኖር ባሳብ ተውጬ እንዴት ላድር የኔ ፍቅር እዞራለሁ ሀገር ላገር መዞር እኔን ማይሰለች ይህ ኮላድር የኢትዮጵያ ድምጽ ነው። ኮላድር በየሰዓቱ የሚያቀርበውን ዜና በተለይ በመካከለኛው ምስራቅና የዓለም አቀፍ ጉዳዮችን ይመለከታል። በመካከለኛው ምስራቅ በተለይ በእስራኤልና በፍልስጤም መካከል የተፈጠሩት ሁኔታዎች ናቸው። ሶስት ወጣቶች አሜሪካዊ ዜግነት ያላቸው የ16 ሁለቱ 16 19 ዓመት ዕድሜ ያላቸው የይሺባ ተማሪዎቹ በፓለስቲኒያን ሽብር ፈጣሪዎቹ ተታፈነው የመወሰዳቸው ጉዳይ ነው። ፍልስጤሞችን በሚያደርጉበት ጊዜ እስራኤል 10ኛውን ፕሬዝዳንት ባገኘችበት ጊዜ ነው። የ10ኛው ፕሬዝዳንት እንደተናገሩት በተለይ ምንም የሚያሳፍረኝ ነገሮች የሉም፣ ወደፊት የሄብሮን ማለትም የአብርሃምና የሳራን መቃብሮች እመለከታለሁ የሚልም ሁኔታ በተናገሩበት ጊዜ ነው። በእስራኤልና በፍልስጤም ለ9 ወራት ያህል በአሜሪካን የውጭ ጉዳይ ሚኒስትር የሰላም ስምምነት ሙከራ ተደርጎ ከሽፏል። ከዛ በኋላ የፍልስጤም እስር ቤት ያሉት የረሃብ አድማ አደረጉ። ከዛም ከጋዛ ወደ እስራኤል ከተሞች ካቱሻ ማለትም ሮኬት መተኮስ ተጀመረ። የግብፁ ፕሬዝዳንት ስልጣን በያዙበት ጊዜ በተለይ ከፋታህ ከፍተኛ ባለስልጣኖች ወደ ግብጽ ሄደው የነበሩበት ሁኔታ ነው። በሌላ በኩል ደግሞ የቫቲካኑ ፖፕ ለ3 ቀናት ያህል ወደ እስራኤል ሀገር ከመጡ በኋላ ጉብኝት አድርገው በተለይ ሁለቱን መሪዎች ማለትም የእስራኤልንና የፓለስቲኒያን መሪዎች ወደዛ መጥተው ጸሎት እንዲያደርጉ የሰላም ስምምነቱ እንዲቀጥል የሚደረግ ነው። ከፍልስጤም የሐማስ ነው፣ ከእስራኤል ደግሞ የቀድሞው ፕሬዝዳንት ሽሞን ፔሬዝ ናቸው ወደዛ ያሉት። ለሽሞን ፔሬዝ እዛ ያሉ ሮም ቫቲካን ላይ ያሉ ነው። እነዚህ ሶስት ወጣቶች የታፈኑት። በእርግጥ አሜሪካ ቁጣዋን አሰምታለች። በቴል አቪቭ የሚገኘው የአሜሪካን ኤምባሲም ይህ ሁኔታ የከፋ ሊሆን እንደሚችል ነው እየተነገረ ያለው። በመሰረቱ በፍልስጤምና በእስራኤል መካከል ያለው ሁኔታ ይህንን ይመስል እንጂ እስራኤል 1000 የሰፈራ ጣቢያዎችን እንደምታቋቁምም የገለጸችበት ሁኔታ ነው። የእስራኤልና የፍልስጤም የሰላም ስምምነት በእውነቱ አሳዛኝ ሁኔታ ነው። እነዚህ ሶስት ወጣቶች የመታፈናቸው ሁኔታ ምን ያህል ጊዜ ሊቆይ ይችላል? የድርድሩ ሁኔታስ እንዴት ነው የሚለው ነው። ከዚህ በፊት አንድ እስራኤላዊን ለማስፈታት ከ1000 ያላነሱ ፍልስጤማውያኖች ይፈቱ ነበር። ዛሬስ የታሰሩት እስረኞችን ለማስለቀቅ የሆነ ወይስ ድርድሩስ እንዴት ነው? ጦርነቱ ሊቀጥል ይችላል ወይ? በተለይ ከጋዛ ካቱሻ አልተቋቋመ ሁኔታና የእስራኤል የአጸፋ መልስ ነው። ይሄ በሁለቱ መካከል በፓለስቲኒያንና በእስራኤል መካከል ያሉት አለመግባባቶች ቀጥለዋል። በተለይም የአሜሪካን በተለይ የእስራኤል የውጭ ጉዳይ ሚኒስትር ግን ወደ አንዳንድ የአፍሪካ ሀገሮችን ጉዞ አድርገዋል። ሐማስና ፋታህ የሰላም ስምምነት እናደርጋለን ከተባለ በኋላ የእስራኤል ጠቅላይ ሚኒስትር ወይም ካቢኔ ወይም እስራኤል ባለስልጣኖች በሙሉ የነዚህ የሁለቱ የሰላም ስምምነት የእስራኤልን የጸጥታ ጉዳይ ሊያሰጋት ስለሚችል ይሄ አሜሪካንም ሆነ የአውሮፓ ማህበረሰብ ሌሎችም ላቲን አሜሪካንና አፍሪካን መንግስታቶች እንዲያውቁት የሚል ነው። ለዚህ ነው የእስራኤል የውጭ ጉዳይ ሚኒስትር ወደ አፍሪካ አንዳንድ ሀገሮች ጉዞ ያደረጉት። በተለይ የዚህ ጉዞ ሁኔታ ዩናይትድ ስቴትስ ከዚህ ከመካከለኛው ምስራቅ አፍጋኒስታንና ኢራቅ ወጣ ቴሮሪዝም በአፍሪካ ላይ ትኩረት ባደረገችበት ሁኔታ ላይ ነው። ያም ሆነ የእስራኤልና የፍልስጤም ግጭት የቀጠለ ነው የሚመስለው።
ከዚሁ ከእስራኤል ሳንወጣ ከእንግሊዝ አንድ ከፍተኛ የሆነ ጋዜጠኛ ዴቪድ ሉንድ በ1967 የሃሬትስ በተባለ የታወቀ ጋዜጣ ነው አዘጋጅ የነበረ ከእንግሊዟ ንግስት የክብር ሽልማት የማግኘት ሁኔታ ነው። ጋዜጠኛው ዴቪድ ሉንድ ከ1967 ጀምሮ ኤዲቶሪያል ቦርድ ዋና አዘጋጅ የነበረ ነው እና የዚህ የሃሬትስ ጋዜጠኛ በተለይ በእንግሊዝና በእስራኤል መካከል የሰላም ስምምነት በሁለቱ መካከል ጥሩ ግንኙነት እንዲኖራቸው ከፍተኛ አስተዋጽኦ አድርጓል በማለት ነው። ከእንግሊዟ ንግስት ተደረገው ስጦታ ለጋዜጠኛው ያልጠበቀው እንደነበረ ነው የተናገረው። አስደስቶታል። እንግሊዝና ቢያንስ እንግሊዝና እስራኤል የመልካም ግንኙነታች ድልድይ ሊሆን ይችላል ይባላል። ወደ ጎረቤታዋ ሶሪያ ስናመራ ደግሞ ሶሪያ አሁንም ምርጫ አካሂዳ የቀድሞውን ፕሬዝዳንቷን በተመረጠች ቢባልም ጦርነቱ ቀጥሏል። በተለይ የሶሪያ ወጣቶች፣ አሮጊቶች፣ ሽማግሌዎች ወደ ጎረቤት ሀገሮች እየተሰደዱ ናቸው። በሊባኖስ ውስጥ የሚኖሩት ሶሪያኖች ወደ 600,000 እንደሚደርሱ ነው። ወጣቶች በተለይ ህፃናቶቹ ከ14 ዓመት በታች ያሉ 12 ሰዓት በግዳጅ የሚሰሩባቸው ሁኔታዎች አሉ። በቀን የሚያገኙት ግን $5 ያነ ነው። ሌሎች ወጣቶች ግን በየመንገዱ ላይ እየለመኑ የሚገኙበት ሁኔታዎች ናቸው። ለጋዜጠኞች ሆነ ለሰብአዊ መብት ተከራካሪዎቹ አሳዛኝ የሶሪያ እልቂትና የሶሪያ ስደት አሁንም እንደቀጠለ ነው እየተነገረለት ያለው። ጎረቤቷ ኢራቅ አሁንም ቢሆን ወደ ባግዳድ ያተኮሩ ነው። በሻይቲና በሱኒ መካከል ያለው ግጭት ተፋፍሟል። አሜሪካ የዛሬ 8 ዓመት ወደ ኢራቅ ገባች። ስልጣኑን ከሳዳም ሁሴን ከወሰዱ በኋላ የሰጡት ለሻይቲ ነው። ሻይቲ የማስተዳደር ብቃት ግን ማግኘት አልቻለም። ሱኒዎቹን አሰቃዩአቸው። ዛሬ የሳዳም ሁሴን ከተማ የምትባለው ግን በአልካይዳ እጅ ወድቃለች። ከዛ ወደ ባግዳድ ያመሩ ነው። ይህ የኢራቅ በዚህ በአልካይዳ መውደቅ ማለት ሲሪያም ሊያጋጥማት የሚችለው እዳ ይሄ ነው። ለመሆኑ የኢራቅ ተጠያቂው ማን ነው? አንዳንድ የአሜሪካን ጠበብቶች አሜሪካ ራሷ ተጠያቂ ናት። በመጀመሪያ ደረጃ ሳዳም ሁሴንን ካወረዱት በኋላ ስልጣኑ የተሰጠው ለሻይቲ ነው። ሻይቲ በሱኒ ላይ በቀል አደረገ። አሁን በኢራቅ ላይ ያለው ጦርነት ሳውዲ አረቢያና ኢራን ናቸው ጦርነት ያካሄዱት ያሉት ማለት ነው። ስለዚህ አሜሪካ ማድረግ የምትችለው ምንድነው? አንድ ወይም ወታደር መላክ፣ አለበለዛም የጦር መሳሪያ መላክ፣ አለበለዛም ደግሞ ፖለቲካውን የማረጋጋት ሁኔታ ነው። ዩናይትድ ስቴትስ በዛ ለ8 ዓመት በተቀመጠችበት ጊዜ ቢያንስ ዩናይትድ ስቴትስ 7000 ወታደሮቿን ያጣችበት ሁኔታ ነው። የአሜሪካን ከአፍጋኒስታንና ከኢራቅ ወጣ ወደ አፍሪካ በመታመራበት ጊዜ ነው ይህ ያልተጠበቀ ዜና የደረሰው። ስለዚህ አሁን በዩናይትድ ስቴትስ ውስጥ ጭንቀት ውስጥ የሆነ ነው። ለጊዜው ዩናይትድ ስቴትስ የአየርም ጥቃት ለመውሰድ ስለማትችል ልታደርገው የምችለው የራሷን ደጋፊ የሆኑ የሻይቲን ግሩፖች ወይም ማህበረሰቦችን ወይንም እነዚህ ታጠቁ ኃይሎችን የማደራጀትና በሁለቱ መካከል የሚደረገው ጥረት የማቀጣጠል ሁኔታ ነው። በርግጥ አሜሪካ በሲሪያም ተቃዋሚዎችን ኃይሎች ያደራጀችና መሳሪያ እየሰጠችበት የምትገኝበት ሁኔታ ነው። ከኋላ ደግሞ ኢራንና ራሽንስ አሉ። የሁለቱ ጦርነቶች በዚህ ነው። ልክ አፍጋኒስታን ማነው የራሽያን ውስጥ በዩክሬኒያ ላይ የምታደርገው ሁኔታ በዩክሬኒያም ቢሆን ዩናይትድ ስቴትስ እና ራሽያ ከኋላ ሆነው ጦርነት የገጠሙበት ሁኔታ ነው። ያሙነይ ኢራቅ በአልካይዳ እጅ ወድቃለች።
የወታደራዊ ጉዳይን ካነሳን አሜሪካ፣ ካናዳ፣ አውስትራሊያ የኔቶንም ጨምሮ ወታደሮች በተለይ በወታደር ጦር ካምፖች ውስጥ የሚደረገው አፍጋኒስታንና ኢራቅን ጨምሮ በሌሎቹ የጦር ግንባሮች ላይ የሴት ወታደሮች የመደፈር ሁኔታ ነው። የትልቅ ሀገሮቹን የራስ ምታት የሆነው ሴቶቹን ከፍተኛ ባለስልጣኖች ጀነራሎቹ ሳይቀሩ እንደሚደፍሯቸው ነው። ያልደፈሯቸው ስልጣን አይሰጧቸው፣ ደሞዝ አይጨምሯቸው፣ የቦታ አቀያየሩም እንደዛ አይነት ሁኔታ ነው። ስለዚህ በወታደራዊ የፍርድ ቤቶች ውስጥ ከፍተኛ የሆኑ ባለስልጣኖች የህግ ማነው ወንጀላቸው እየታየ ነው። አደጉም ሆነ አላደጉም በተባሉት ሀገሮች ውስጥ ዛሬም ቢሆን ሴቶች መከራቸውን የሚያዩበት ሁኔታ ሆኗል። ስለዚህ የዜና ማሰራጫዎችን ይህንን ትኩረት እያደረጉ ነው። ወታደራዊ ተቋሞች የዩናይትድ ስቴትስም ሆነ ትልልቅ ሀገሮቹ የሴት ወታደሮቹ ዛሬ ጥቃት ላይ እየደረሱ መሆናቸውን ጋዜጦች እያተቱ ነው የሚገኙት። ወደ አፍሪካ ጎራ ካልን ደግሞ የመን ነው። የመን ነዳጅ የለም። አብዛኛው ህብረተሰብ ወጥቶ በፕሬዝዳንቱ ቤተ መንግስት አካባቢ ላይ ሰልፍ አድርጓል። ቤት በኩራዝ ነው ያለው። መኪናዎች በሙሉ ቆመዋል። ነዳጅ መታደል አልቻለም። በሌላ በኩል የመን በአልካይዳ ነው የሰሜኑ ክፍል ላይ እየወደቀ ያለው። ስለዚህ የየመን ጉዳይ በጣም አስቸጋሪ። በአንድ በኩል በኩራዝ ያለ መብራት የለም፣ የአስተዳደር ጉዳዮች በደላይ በኤትኒሲቲ ማለትም በየነገዶቹ ደግሞ ሁሉም የየራሳቸውን ትጥቅ ይዘው የሚዋጉበት ቦታ ላይ ሆኗል። የመን ሌላዋ የችግርተኛ ሀገር ናት። ወደ ብራዚል ስናተኩር ሁሉም ሰው ዛሬ ወደ ብራዚል ነው። የእግር ኳስ ነው። ዓለም አቀፍ የእግር ኳስ ፊፋ አዘጋጀው ማለት ነው። ለብራዚል ከዜናዎች በስተጀርባ ደግሞ ሌላ ዜና አለ። የብራዚል ዓለም ፉትቦል አዘጋጅ ተብሎ ብዙ ሰዎች ያን አካባቢ ሰፈራቸውን ለቀው እንዲወጡ ተደርገዋል። በኮንስትራክሽን ምክንያት ደሃዎች ቤታቸውን ያጡበት ጊዜ ነው። ለነዛ ደሃዎች ደግሞ ካሳ አልተከፈላቸውም። የብራዚል ዓለም አቀፍ እግር ኳስ ቡድን ከመጀመሩ በፊት ግን ደሆቹ ወጥተው አደባባይ ላይ ዋሉ። ፖሊሶች ተመደቡ። ፖሊሶች ደበደቧቸው፣ በውሃ በተኗቸው። ያሞነ ይህ ግን በብራዚል አሁንም ቢሆን ስራችንን አሰርተውን በወልድ ፊፋ ገንዘብ አልከፈሉንም የሚል ጩኸት አለ። ሌላው ቀርቶ የደህንነት ሰራተኞች ሳይቀሩ አደባባይ ላይ የወጡበት ነው። ብራዚል ለመሆኑ ለሀገሯ ህዝብ ነው ወይስ ለውጭ ዜጎች ነው የሚሉ ደግሞ አንዳንድ ጋዜጠኞች የተነሱ ናቸው። ቢያንስ ብራዚል ለ800,000 አካባቢ ከውጭ ዜጎችን የምትቀበልናት በቱሪስት ማለት ነው በእግር ኳስ። ያሞነ የዚህ የፊፋ ጉዳይ የሙስና ጉዳይ ኮራፕሽን ኃይለኛ ደረጃ ላይ እንደደረሰም እየተነገረ ነው። ስፖርት ከኮራፕሽን ከሙስና ነፃ አለመውጣቱን ነው። ይህ ኮል አዲር የኢትዮጵያ ድምጽ ነው።